ሀብሉን ቤተሰቦች አስወለቁት። በስተመጨረሻም አብርሃም እንግዲህ ራሱን ነፃ አውጥቶ ራሱን ጤነኛ ሆኗልና የአብርሽ አንገት ሀብሉን በጠሱበት ይላል። እንግዲህ ሲበጥሱ ግን አላሳዩንም ቤተሰቦች። ዋና ቪዲዮውን ግን አንድ ላይ የምንመለከት ይሆናል ቤተሰቦች። አዲስ ቪዲዮ እለቅላችኋለሁ። ይህን መልእክት አሁን ረጅም ቪዲዮ ስለምለቅ እያብራራን ዋናውን ቪዲዮ ግልጽ አድርጌ እገልጽላችኋለሁ። ብቻ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንደረሳ። ይህን ቪዲዮ ላይክ እንድታደርጉት በትህትና ጠይቃለሁ። ሄርሜላ ስለተሻለሽ እንኳን ደስ አለሽ ነው የምንለው። ዴቭ ትክክለኛውን ነገር ነው ያለው። በቃ ሀብሉ ተበጥሶ ይሞከር ብሎት ሩታ እየዋሸች ነበርና ቤተሰቦች ይህንን አንድ ላይ የምንመለከት ይሆናል። ለምንድን ነው ኤፍሬም እየጨነቀው ያለው ነው? ኤፍሬም ምን አገባው ነው? ዴቭ ዛሬ እንደ ወንድምነት ነው እንጂ ማወራህ ሌላ ነገር እንዳትለፈልፍ ታላቀ ነኝ ብሎታል። እና አብርሃም እንግዲህ እኔ ትላንትናም እያስመሰለ ነው የሚመስለው፣ ዛሬ ጭራሽ ደግሞ ማስመሰሉን ቀጥሎበታል። በቃ እውነታው ግልጽ ሆኗል። አብርሃም እያስመሰለ ነው እንጂ ሌላ ነገር አይደለም ቤተሰቦች። አብርሃም ለምንድን ነው ማውልቀው ብሎ ከወንድሙ ጋር ሙግትና ክርክር መያዙላ ትክክል አይደለም። እና ቤተሰቦች ቪዲዮውን አሁን እለቅላችኋለሁ። በጉጉት ነው እኔ እየጠበቅኩ የነበረው ይህን ቪዲዮ እስኪለቀቅ ዴቭ እስኪመጣ። እንግዲህ ጋሼ ምናምን እዚህ ቪዲዮ ላይ አልገቡም። ብቻ እለቅላችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን። ወደ ትንሽ ከቆየው በኋላ እለቅላችኋለሁ ከ30 ደቂቃ በኋላ። እወዳችኋለሁ። ቻው